እንግዲህ እናውራበት ናሞ ናይ ተጣን ቸስ ተብሮ ኮንት አይባልም። አረፈ በል ችግር የለም። ምንም አይሆንም። እሱ ናይ ብላ አንተ ኬክ ብላ ችግር የለም። እሱ ቢተኛ ልጁ አሁን ደህና ነበር እኮ ደክሞት ሙቤ ልጁ ደህና ነበር እኮ ምንም አይሆንም። ኧረ ተኝቶ ነው እንቅልፍ ችግር የለም። ሙቤ ምን አደረጋችሁት? ዞር ታወቀ እንግዲህ አጋጣሚ ሆኖ ጥሩ ነገር ነው። ሰው በሰርግ ይተዋወቃል። በጥሩ ነው ትለኛለህ? ይሄ ጥሩ ነው እንዴ ብለህ ታስባለህ? አዎ ጥሩ ነገር ነው። እንግዲህ ወደ ራሳቸው መመለስ የመሰለ ነገር ኦኬ፣ ወደ ጥሩ ነገር ለመውሰድ ነው ነው። እሺ ይሁን እንግዲህ ደስ ይላል። እንግዲህ አንዳንድ ነገሮችን እናዘጋጅና እሺ። እንዴት አውርታችኋል? አውርተናል። የቱ ጋር መረጥሽ ቦታው? እዚህ ጋር ብናስተካክለውና ሌሎችን እዚህ ጋር እንደረድራቸዋለን። ኦኬ፣ እዚህ ፊት ለፊት ጀስት ለማስመሰል ምናምን ስለሆነ ኖርማል ነው። ሀሳቤ አሁን ምክንያቱም በዛ መንገድ ነው ሊመጣ የሚችለው። አሁን ላይ ሌላ ስሜት ላይ ስለሆነ ሊያምንም ምናምን የሚችለው ነገሮችን እንዲጠቀምልን ምናምን የሚችለው አሁን ያንተ ፕሮግራም እንደሆነ ያንተን የሆነ ነገር ለማክበር እንደሆነ ሀሳቤ እንደዛ ነው። ግን እንዴት ነው ያንተ ምን ይባል ምን ቢቀበል ግራ ገባኝ። ጭራሽ እዚህ እነሱ ቤት ደግሞ ልደቱ ደረሰ ነው። ልደቱ ላገባ ይሻላል። አይ ላገባን ምናምን ሳይሆን ማለት እኛ አሁን የምንላቸው ምናምን ልክ እንደመጡ ልክ እንደሆኑና የእነሱን ሀሳብ ነው የምንደግፍላቸው ማለት ነው። እና ጀስት እስከዛሬ ድረስ እንዳስቀየምናቸው እነሱን እንዳልተረዳናቸው እና አሁን ተረድተናቸዋል። ያለውን ነገር እንደግፋቸዋለን እነሱን ማለት ነው። እና በዚህ አጋጣሚ ደግሞ ሙቤ 200,000 ገብቷል። እሱንም አላከበርንልህም። በቃ እንደዛ አድርገን ለአንተ ሰርፕራይዝ ልናደርግ ፈልገን ነው ምናምን እንለዋለን ማለት ነው። ስለዚህ ያዘጋጀው አንተ እንደሆንክ ይሁን። እሺ አይቀድም ለ200,000 እንዳዘጋጀ የቪዚታ ፕሮግራም ያልከው እንዳያውቅ ምናምን ሰርፕራይዝ እንዲሆን ነው። ይሁን እንደዛ ቢሆን አሪፍ ይመስለኛል። ምክንያቱም አንደኛ ከሚፍታ ጋር ዛሬ የምታዋወቅ ነው። እዚህ ቤት ምክንያት መጥቶ ፕሮግራም ላይ ዘጋጅ ይችላል። አይ እንደዛ ከሆነ ስለዚህ አንቺ በአንቺ መንገድ ይመጣሉ ማለት ነው። እንደዛ ቢሆን አሪፍ ነው ብዬ አስባለሁ። ከዛ ሰርፕራይዝ ማድረግ ነው።
እሺ በቃ እንደዛ ሲሆን ጸዴ ነው። በዛ በኩል ይሄኛው ይከፍታል። አዎ እሺ እሺ ፋንታ ላይ ወይስ ውሃ ላይ? ብርጭቆ ውስጥ ነው መሆን ያለበት። አይጠረጥሩ ነው። ብርጭቆ ሃይላንድ ውስጥ ነው። ምን ይመስላል? ብርጭቆ አለ። እሺ ብርጭቆዎች ካሉ ማለት ነው ወይ 4 ምናምን እንትን እናድርግና እናስቀምጥና እንቀዳለን። እዛ ወይ የተቀዳውን እንጠጣለን። አይሻልም? ፋንታ ላይ አይሻልም ወይ? እንትን ይላል ያከሽፈዋል እኮ ፋንታም ጋዝ አለው የራሱ ጋዝ አለው። ስለዚህ ውሃ ይሁን ማለት አሁን ሙባረክን እኮ ማለት እንትን ማለቱ ቀላል ነው፣ ምክንያቱም የእሱ ፕሮግራም ስለሆነ። ግን አሁን ናሂን እንዴት ነው የምናደርገው ነው ደግሞ ምን እንደሚመርጡ ራሱ አናውቅም። ከዚህ ውስጥ እኛ ያደረግንበትና እኛ ያደረግንበት የሚወርጡት ሊሆን እንደ ቺርስ አይነት ነገር አድርገን ምናምን ቢሆንስ ወይ እንደዛ ቢሆን ይሻላል። የሙባረክ ኖርማል ነው ይመስለኛል፣ ምክንያቱም ፕሮግራሙ ስለሆነ እሱ እንትን ማለቱ አይቀርም። እንደዚህ እናድርጋሽ። ብርጭቆቹ ላምጣና ማለት ነው ይቀዳበትና ብርጭቆ ላይ እናስቀምጠው ወይ እንዳይታይ ጨፍጭፈን እንትን ይመስላል። እንደዛም አሪፍ ነው። ይጨንቃል። እኔ በጣም ወላይ እየተቀጠቀጥኩኝ ነው፣ እንዴት እንደማደርግ እራሱ አላውቅም። እሺ ብርጭቆ ላምጣ። ለማንኛውም እንትን አዲስ እንትን ካለ ሀሳብ ካለ ግን እንትን በሉ። እሺ አሁን እንትን ስትል ፈራሁኝ ታውቃለህ። ባለፈው እንደዚህ የእንቅልፍ መድኃኒት ምናምን ሞክሬ ነበርና ከዛ በኋላ በጣም በአስቸጋሪ መንገድ ነበር፣ ኃይለኛ ሆኖ ምናምን ነበር የተነሳብኝ። ሲነሳና አልቻልኩትም ነበርና የዛኔ በጣም ነበር የተመታትና ያን ጊዜ አርሰው። ከዛ ይሄንን ነገር ደግሞ ግዴታ ነው ገባ። እሷም ምናምን ሰራለች ምናምን ነገሮች ምናምን በተሻሉ መንገዶች ይስተካከላሉ ብዬ አስባለሁ። እሱም እንትናም ናይ ምናምን መጥቶ አሁን የሁለቱም ከወለቀ ገባ ነገሮች ወደ ሰላም ስለሚመለሱ ለዛ ብዬ ነው ገባ። ሪስክ ደግሞ አለው ይሄ ነገር ደግሞ በጣም ሪስክ አለው። የእንቅልፍ ታብሌት እኮ ጀስት አቅም ቢያሳንሰዋል ከዛ ይተኛል ነው። ሳይድ ኢፌክት እኮ የለውም። በቃ እንደዛ ነው። ምንም ሳይድ ኢፌክት የለውም። ይወስኛል። ሳማክረው ዶክተሩን ሳማክረው ኖርማል ነው ምናምን አለኝ። ሰው እንቅልፍ ሲያጣ ለራሱ የእንቅልፍ ታብሌት ይወስድ የለም። አንተ ጋር እንትን በለውና ብርጭቆ ውስጥ ይደረግ። ስለዚህ በዚህ በኩል
አይደል? ኢንሻአላህ ናይ ሴትዮ ይሄው እዚህ ጋር ከዛ እዚህ ጋር እናደርግላቸዋለን። ደግሞ ተጀራጅራ ተሳስቶ እንዳጠጣሽ አንተ ይፈልጉት እንደዚህ አድርገና መተኛት ነው እንግዲህ። ለነገሩ ምንም አቆሉ መተኛ ነው። ኦኬ ሽታው ደስ ይላል። ለምንድን ነው አንተ ወላ ደግሞ እንትን ብሎክ ሰውዬ? እሺ ውሃን ጨምርበት ወይስ ምን ጨምርበት? ውሃ ይሻላል መሰለኝ። ሜቢ ይሄን ያለው ኬሚካል እንትን የሚለው ከሆነ እሺ አማማ እኔ ነጥሮ ነው ግን እንዳሰጋ በዛበት ያ አራ በጣም ነጭ ነው። ውሃው በደንብ ነው። አዎ ግን እንትን ሊመስላቸው ይችላል። ላይክ ስፕራይት ምናምን ነገር አምባ ወይ ስፕራይት ወይ ሞጂቶ ምናምን ሞጂቶ ሰርቼላችሁ ነገር ይችላል ወይ አንተ እንደዚህ ሆኖ ብቻ በተሳካለን እስከሚመጣ ይተካከላል ብዬ አስባለሁ። እስኪ ሰከን እሺ እንግዲህ ወደ ቤተሰቦቻችን ዛሬ ይህንን እያደረግን ያለ ነው ማለት ብዙ ሞክረናል፣ ብዙ ጥረናል። እናይን ግን እንደፈለግነው ልናገኛቸው አልቻልንም። በጣም ኃይለኞች ሆነዋል። በጣም ትንሽ ነገር ነው የሚያናደዳቸው። ከኛ ጋር መስማማትም አልቻሉም፣ መግባባትም አልቻሉም እና ያለን አማራጭ ይህንን ነገር መሞከር ነው እና ይህንን አዘጋጅተንላቸው የእንቅልፍ መድኃኒት ነው እንግዲህ ብርጭቆ ውስጥ የጨመርነው። ቢያንስ እንኳን አንዳቸውን አግኝተን ብናተርፋቸው ማለት እኔ ሁለቱም ያሳዝኑኛል። ሙቤም ያሳዝነኛል እና ይህም በጣም የሚያሳዝነኝ እና አንዱን እንኳን ብናተርፍ ሁለተኛው እንዴት እንደሆነ እንትኑን ያያል ይረዳል ብዬ አስባለሁ። አንዱ ሲተርፍ አንዱ እንኳን እምቢ ብለን ማለት ነው። ግን ይሳካልናል፣ ሁለቱንም ይሳካልናል ብዬ ነው የማስበው እና ይህንን ያደረግነው ለራሳቸው ስንል ነው፣ ለሌላ ነገር አይደለም። ሁለቱም የራሳቸው ህይወት አላቸው። ህይወታቸውን ደግሞ መኖር አለባቸው። እንደዚህ በጭፍን በሌላ ሰው ግዴታ ሆኖባቸው የማይሆን ታሪክ ውስጥ ገብተው ነው ያሉት እና የራሳቸውን ነገር እንዲኖሩ ስለምፈልግ ባሌም ወደ ትዳሩ እንዲመለስ ስለምፈልግ ነው ይህን ነገር እያደረግኩ ያለሁት። ፈጣሪ ይረዳናል ብዬ ተስፋ አደርጋለሁ። ምትሉት ነገር አለ? ያው እንግዲህ ይህንን ነገር ማለት ለማድረግ ስንወስን ምናምን የምር ምክንያቱም ሁላችሁም እንደ እናት ሆናችሁ ስታዩት ነገሮች ከባድ ነው። ምክንያቱም ለእሷም ከባድ ነው። ቤተሰብ ፋሚሊ ያለ በጣም ብዙ ነገር ስላለ እንደዚህ አይነት ነገሮች በጣም አስቸጋሪ ናቸው። ምክንያቱም ፋሚሊ ቤተሰብ ተበታትነው ምናምን ነገሮች እንደዛ እየመጡ እየሄዱ ምናምን ነገሮች እንደዛ ሲሆኑ እያያችሁ ደግሞ ደስ የሚል ነገር የለውም እና የማቆም ወንድም ያለ ናሂም ደግሞ ብዙዎቻችሁ ታውቁታላችሁ። ነገሮችን የሚያደርግበትን መንገድ ታውቃላችሁ። አስተዋይ ነው። ረጅም የሚያስብ ሰው ነበረ። በህዋነቱ ነበር የምናውቀው። ግን ዛሬ ሌላ ነገር ላይ ነው ያለው እና ብዙዎቻችሁም ሁላችሁም እያላችሁ የነበረው ነገር ነበረና ሁላችሁም ወደ ሰላም እንዲመለሱ የምትፈልጉበት መንገድ አለና እኛም የምንፈልገው ወደ ሰላም መመለስ ነው እና ለአንቺም ውዱ ባለቤትሽም በስነስርዓት እንዲመለስልሽ ወደ መጀመሪያው ጎጆሽ፣ ወደ መጀመሪያው ደስታሽ፣ ወደ መጀመሪያው ሳቅሽ ያ ነገርሽ እንዲመለስልሽ እፈልጋለሁ። ማድረግ የምችለውን ነገር በሙሉ ነገር አድርጌ ነገሮችን ለአንቺ እንዲስተካከሉ ሚፍታም ወንድሜም ደግሞ የመጣው ይህንን ነገር እንዲስተካከል እንዲሳካም ነው እና በዚሁ አጋጣሚ የምር ሚፍም አመሰግናለን። የምር እና እነዚህ ነገሮች በጣም ተጨንቃለች። በጣም ሁሉም በጣም ማለት ናይም ቤተሰቡ ይጨነቃል። እኔም እዚህ ያለው ወይም ደግሞ ማዘሩ ድረስ መጡ ነው የሙቤን አይኔ እሺ ካለ ለምን ነበር የጠራችው? የሆነ ነገር አስበን ነበርና ቆይ አሁን አይደለም ማለት አንዴ ሰርፕራይዝ ማይን ነገር ስለሆነ ምናምን አንዴ አይንህን የሚያሰለም ፈልግ ነው። ፈልጌ ነው። ምንድን ነው? ምን ልታረግ ነው? ዞላ በሰላም ነው? ፈልጌ ነው። አይ የሆነ ነገር ያዘጋጀነው ነገር አለ። አይ ያዘጋጀነው እኮ ሲያዘጋጀነው ነገር አለ። ምንም አልተፈጠረም። ምን አስባችሁ ነው ያዘጋጃችሁት? ና እስቲ
እኔ በኋላ ልጁ ላይ ሌላ ነገር እንዳይደርስ ነገሮች እንዳታበላሽ። ምንድን ነው እንኳን ደስ አለ። እንኳን ደስ ያላችሁ። ገባ ነው ከመቼ ጀምሮ ግባ ነው። ምን ሆነ አደግታል እኮ የኔን ገባለች። ግባ ምን ችግር አለው? ግባለች እንዴ 200 ሊከበርለት ነው። ምንድን ነው ነገሩ? አልገባኝም። በዚህ ደስታ ቀን ደስታ ነው እንጂ ሌላ ነገር ያስፈልገው። ናይ ነቃ በል እንጂ እንዴ ምን ሆናችሁ ነው? ነው ግባ። አይ በቃ መጋጨቱ ምናምን ይቀር። እናንተም ልክ ናችሁ፣ ነገሮችን እኛም አልተረዳናችሁም። ያለፈው አልፏል። ከዚህ በኋላ እናንተን ተረድተን ከእናንተ ጎን ለመሆን ነው ያሰብነው። ስለዚህ አንተ ደግሞ 200,000 ገብታል። ኮንግራ ለማለት ያህል ነው። በመጨረሻም ተረዳችሁ አይደለ? ለዚህ ነበረ ሁሌ ከእውነት ጎን መቆም ሁሌም ትክክል ነው። አየህ ስለ ይሄ ቀን እንዳይመጣ አውቀው ነበረ። እሺ አሁን በቃ አይደብራችሁ? እናመሰግናለን። እኔ ውብዬ እንደዚህ እንደዚህ ትረዳናለች ብዬ አስቤያለሁ። ደከመን ለማሳመን ደከመን። አንተ ማለት ይሄ ጊዜ ናፍቆኝም ነበር። ይሄ ጊዜ ማየት የምፈልግ ነበረ። የምር ድካሜም ስለተሳካ ደስ ብሎኛል። አሪፍ በሉ ሙቤ ዛሬ እናንተ ፕሮግራም የእናንተ ደስታ ማለት እኔ ውብዬም እንደዚህ ትረዳናለች ብዬ አስቤያለሁ ነበርና እንኳን ደስ አለን። ግዴታ መጨቃጨቅ መጣላት አለብን እንዴ? ሰላም እኛ የጠበቅነው እንደዚህ አልነበረም ነው እኮ። ሰላም ማውረዳችን ለምንድን ነው እሱ እንደ ጥያቄ ምልክት የሆነባችሁ እንዴ? በቃ እኔ ሰላም ማውረድ እፈልጋለሁ፣ እናንተንም ደግሞ መረዳት እፈልጋለሁ። ሰው ስለተረዳኋችሁ ይሄን ነገር አዘጋጀን። እነዛ ልጆችም ከዚህ በኋላ እኔ አልጠራቸውም፣ ከእናንተ ጋር ተከትለው ምናምን ከመጡ ነው እንጂ እኔ ሁለታችሁን ተረድቻለሁ። ኧረ ችግር የለም ማለት እነሱም ቢመጡ ማለት ከእነሱ ጋርም ሰላም ማውረድ እንፈልጋለን፣ ነገሮችን ማስተካከል እንፈልጋለን ማለት። ለምን እንጋጫለን? እሷም ውዷ ባለቤቷን ትፈልጋለች። ምንድን ነው ደበረህ እኮ ማለት የሁሉ ጊዜ እየታገልክ የነበረው ለዚህ ደስታ ነበር እንዴ? ልጄንም ታሳይኛለሽ? ኧረ ምን ችግር አለው? ችግር የለውም። አንዴ ፕሮግራም እናክብርላት ምናምን ኖርማል ነው። እኔ ግራ ገባኝ እኮ እኔም የምር ብቻ እኔ ደስ ብሎኛል። የምር ነው ማለት እንዲህ በዚህ ልክ ቶሎ ነገሮች ይስተካከላሉ ብዬ አላስብም። ኧረ በእናታችሁ የእውነት እኛ እናንተን ለማስደሰት እኮ ነው እየለፋን ያለ ነው። እንኳን ደስ አለ 200,000 እንደዛ ነው። እንኳን የምር ደስ ብሎኛል። አንተ 300,000 400,000 እያል ቀጣይ ደግሞ ኬክ እንቁረስ ነው አሁን። ይህንን ደስታችንማ በደንብ ነው ማክበር ያለብን። በደስታ እና ደግሞ 300,000 ስትገባ ደግሞ በትልቁ ይህን 300,000 እየደረሰ ነው። አልሐምዱሊላህ ከዛ በኋላ ያለውን አንቺ ነሽ። ብቻ ግን ውብዬ ያው የምሬ ነው እንደዚህ ስለተረዳሽን ከልብ አመሰግናለሁ። እኔ እዚህ ቤት ስመጣ የምሬ ነው እንደዚህ አልነበረም የጠበቃ እንደሌላ ጊዜ ነው። አዎ በጣም ማለት በጣም ብዙ ነገሮች እናንተ የነበራችሁበትን ነገር እናንተ ያላችሁበትን ነገር እኔና እሱ በደንብ አስረዳናት ምናምን ነገሮችን ቶሎ ተረዳችን እና የምር ውብዬ በዚህ አጋጣሚ በጣም ነው የማመሰግነው። ይሄ እኮ ለእኔም ጭምር ነው እኮ ባለቤቴ ነው እየመለስኩ ያለሁት እኔ ራሱ ናይን የተደሰተ አይመስልም። በጣም ተወዛግበሃል። አይ ደስ ብሎኛል። የወረን ደስተኛ አትመስልም። ግን ምን ሆነ ነው?
ኧረ እኔ ደስተኛ ነኝ። አይ እንደ በፊቱ እንድንጣላ ምናምን ነው የምፈልገው። አይ አሁን እኮ በቃ ወደ ቤትም ትመለሳለህ፣ ልጆችህንም ታያለህ። የምሬ ነው። በጣም ብዙ ነገሮች ሚስተካከሉ። ግን ለምንድን ነው የደበረህ ታዲያ? ፈገግ በልሽ። የእውነት ደስ ብሎኛል። ወይስ ቅር ያለ ነገር አለ ውስጥ? ምንም በቃ እኔ አንተ ደስታ ያስደስተኛል። ወንድም መች ነው ዞላ እንደዚህ ያሰቡት? ሚፍታህ አዎ ያው ትንሽ ቆየን ማለት ጊዜዎች ያለንበት ግጭት ምናምን ነው እንጂ እኮ እሱ ሁሉ ጊዜ እኮ ይደክማል። ጭቅጭቅ ምናምን በጣም አይደለም የምር ሌላ ነገር አስባችሁ ጠጡ ምናምን እየበላችሁ እየጠጣችሁ እናንተም ጠጡ። እሺ እንጠጣሽ ናይ ጠጣ በጣም አንዴ ቺርስ ብለን ቺርስ ማግድ ነው እንዴ? ስለ ደስታችን ፍቅራችን ያዝ እስቲ እሷም አንቺ የምትፈልጊው ሶዳ ሃይላንድ ነው። እንግዲህ እናውራበት ናሞ ቺርስ ተብሎ እኮ እንትን አይባልም። ኮካ ነው የምትፈልገው ነው? ኧረ ናይ ችግር የለም። ኖርማል እኮ ነው። ስፕራይት በሎሚ ነው። አዎ እኔ ኮካ እንደ ስፕራይት ወደለ እንዴ? ስፕራይት አንዴ እንጠጣው ናይ እጇን ቅመስላት እንጂ ቢያንስ አንተ ቺርስ ተብሎ እኮ አይቀመጥም። እሺ ና እንዴ ቺርስ በል እንዴ አስጨነቃችሁ እኮ ልጁን ሲተካ አይደለም እሷ ለሱ ብላ ነው የሰራችው። አይ ሎሚ ምናምን ጨምሮ ምናምን ኮካ ነው የምወደው። ኧረ ስፕራይቱን ቅመሰው ናይ ቅመሰው። ይሄ ነው የሚያዘጋጀው ስለሁለታችሁ። ችግር የለውም እኮ ጠጣለሁ። ሁለቱን ነው የት ሄዳለህ? እሺ እየደፋው ነው በቃ እሺ። እና ብሎኬ ከልብ አመሰግናለሁ። ኧረ ችግር የለውም። አደ ያክብርሽ። የምር ወላሂ በጣም ነው ደስ ያለኝ ማለት ስላከበርሽኝ አለ ያክብርሽ። ስለ ሁሉም ነገር አመሰግናለሁ። ኧረ ችግር የለውም። ናይ ግን የምር ምንም ደስተኛ እኔ ደስተኛ ነኝ። የምር እኔ አስደንግጣችሁኛል። ቅር ያለ ነገር አለ? አይ ቅር ያለ ነገር አመሰግናችኋለሁ ሁላችሁም። ስለ ይሄ ትልቅ ነገር ነው ለሙቤ፣ ለእኔም ደግሞ በቃ እኔ አስደንግጦኛል። ድንገተኛ ስለሆነ ያው ለአሁን ነገሮች ስለቀለሉ አታያቸው። ቀላል ነገር በሰላም ነው ዛሬ እንደዚህ ያናገርሽ? ነገርኩህ እኮ በቃ ከዚህ በኋላ ብዬሽ እኔ እንዴት እንደምታናገረኝ አታውቂም። ያው ማለት አይ ነገሮች እኮ አሁን ስለቀለሉ አቅለላ አታያቸው። ምን የምታናገረኝ ከዚህ በፊት ሁልጊዜ እኮ ግርግር መኖር አለበት፣ ሁልጊዜ መጣራት አለባቸው እኮ እሱን እኮ ምነው ስለምን ሰላም ሆነ ብለህ እና ሁሉንም ነገር ትተሻል? አዎ ትቻለሁ። እና ልጅህንም ታሳያለሽ? አሳየው። ሁሉም ነገር ያንተ ደስታ ነው። ሁሉም ነገር የምፈልገው ድካም ሰሚሽ ምን ነው ፀሐይ ላይ ነበርክ እንዴ? የግርግዟ አብስታቸው እንዴ? በግን እንዴ መጣች? ኧረ በመኪና ነው የመጣነው። ምን ሆናችሁ ነው? አረፍ በል ችግር የለም። ምንም አይሆንም። እሱ ናይ ብላ አንተ ኬክ ብላ ችግር የለም። እሱ ቢተኛ ልጁ አሁን ደህና ነበር እኮ ሙቤ ደክሞት ይሆናል። ሙቤ ልጁ ደህና ነበር እኮ ምንም አይሆንም። ምንም አይሆንም። ኧረ ተኝቶ ነው እንቅልፍ ችግር የለም። ሙቤ ምን አደረጋችሁት? ምንም አልሆነም። ናይ ምን አደረጋችሁት? ምን አደረገው? ልጁ ምን አደረግሽው? ምንም አላደረግነው። ምንድን ያደረግሽው? ልጁ ምን ያደረግሽው? ምንም አላደረግኩም። ተረጋጋ። ለምን ተረጋጋ? ሙቤ ምን እያደረግህ ነው? ምን እያደረግህ ነው? እስኪ አንተ ነዞር በል። ምን እያደረግህ ነው? ልገለው ነው። ሚፍታ ልገሉት ነው። አንተ ምን ጆክ ነው? ምን እያደረግህ ነው አንተ? ወንድም አይደለም። ምን አመጣችሁ? አንዴ ሚፍታ ያዘው እንጂ
ምንድን ነው ያጠጣችሁት? ልቀቀኝ ሚፍታ፣ ልቀቀኝ። ዞላ ረፍ። ምንድን ነው ያጠጣችሁት? ልጁ ዞላ በእናትህ ልቀቀኝ። እሺ ምንድን ነው ያጠጣችሁት? ምን ማለት ነው ያጠጣችሁት? ልቀቅ ዞላ። ምን እያደረክ ነው? ልቀቅ። ወይ አንዴ ዞላ ገዛ ምንድን ያደረገው ልጁ? ምንድን ያደረገው? ዞላ ወይኔ ጉዴ ፈላ። ወይኔ ዞላ ምንድን ያደረጋችሁት? ሙቤ ወንድሜ ሙቤ ምንድን ያጠጣችሁት? ልትገሉ ነው ሀሳባችሁ? ምንድን ያጠጣችሁት? ንገሩኝ። ምንድን ያጠጣችሁት? ሙቤ ደህና ነህ? ሙቤ ደህና ነህ? ምንድን ነው ያደረጋችሁት? ምንድን ነው መድኃኒት? ምንድን ነው የሰጣችሁት? ልትገሉ ነበር አይደል? ምንድን ነው የሰጣችሁት? ሚፍታ ምንድን ነው የሰጣችሁት? በቃ ነው ወደ ራሳችሁ መመለስ አለባችሁ። ሰማህ አይደል? አይመለከትሽም። ልገዩ ነው እንደዚህ ያደረግሽው? ምንድን ነው ታዲያ? የእንቅልፍ መድኃኒት ነው የወሰደው። ለምን ሰጠሽው የእንቅልፍ መድኃኒት? ዞር በል እንዳነካው ነገር ያለው ምን ይሆናል? እንዳነካው ሚፍታ ለምንድን ነው የማትረጋጋው? ሚፍታ ዞር በል ሚፍታ ይዘነው እንሂድ። አምቡላንስ ጤና ጣቢያ አለ ጋር አንተ ለራሱ ወለክከው ለወጣ ነው እያልከኝ ያለው? ምን አይነት አቅም እንዳለው ነው ያላውቅም። ብቻ ሲመጣኝ ያስተውሳሉ። ምን አይነት አቅም ነው ያላቸው? በቃ ለዚህ እኮ ነው እነሱ መሻገር በጣም ብሎኛል የእውነት።